So we're all profiting. I'm profiting because I have a lot of money and a lot of cash, and I give it to institutions. ዓለምን በጦርነት እሳት እያቃጠሉ በጓዳ ደግሞ የሞት መሳሪያዎችን እስከ ቤት ደጃፍ ድረስ በማድረስ ሚሊዮኖችን ማጋበስ ይህ የትራምፕ ቤተሰብ አዲሱና እጅግ አነጋጋሪው የንግድ ስልት ሆኖ ብቅ ብሏል። ፕሬዚደንት ዶናልድ ትራምፕ በዓለም ዙሪያ በ15 ሀገራት ላይ የጥቃትና የዛቻ ናዳጊ ያወረዱ አሜሪካንን ወደማይቀር የለየለት ጦርነት ውስጥ በከተቱበት በዚህ ወቅትም ልጃቸው ዶናልድ ትራምፕ ጁኒየር ግን በሀገር ውስጥ የጦር መሳሪያ ንግድን እንደ አማዞን ቀላልና ተደራሽ ለማድረግ በሚያስችል አዲስ የሕግ ማሻሻያ ውስጥ እጃቸው መኖሩ ተጋልጧል። እንደ ሮይተርስ መረጃ ከሆነ የጠመንጃዎች አማዞን ተብሎ በሚጠራውና ግራብ ኤጋን በተሰኘው የጦር መሳሪያ መሸጫ ኩባንያ ውስጥ ትልቅ ድርሻና የቦርድ አባልነት ስልጣን ያላቸው ትራምፕ ጁኒየር አባታቸው በሚመሩት የአልኮል የትንባሁና የጦር መሳሪያዎች ቁጥጥር ቢሮ በኩል እየተዘጋጀ ካለው አዲስ መመሪያ በቢሊዮን የሚቆጠር ዶላር ሊያተርፉ እንደሚችሉ የምርመራ ዘገቦች ይጠቁማሉ። ይህ ትንታኔ ትራምፕ በውጭ ሀገር ጦርነት ሲቀሰቅሱ ቤተሰቦቻቸው በሀገር ውስጥ ከጦር መሳሪያ ንግድ እንዴት ሚሊዮኖችን እያፈሱ እንደሆነ የሕግ ማሻሻያው አሜሪካን ወደ ምን አይነት የደህንነት ቀውስ ሊከተት እንደሚችልና በትራምፕ አስተዳደር ውስጥ የታየውን እጅግ የከፋ የጥቅም ግጭት በዝርዝር እንዳስሳለን። ነገሩ የሚጀምረው ባሳለፍነው ዓመት ዶናልድ ትራምፕ ጁኒየር ግራብ ኤጋን የተባለውን የጦር መሳሪያ ቸርቻሪ ድርጅት ወደ አክሲዮን ገበያ እንዲገባ ካደረጉበት ወቅት ነው። ትራምፕ ጁኒየር የዚህ ኩባንያ ፊት አውራሪና ባለድርሻ ሲሆኑ ኩባንያው ከአንድ ውህደት በኋላ 119 ሚሊዮን ዶላር ካፒታል እንዲያገኝ አድርገውታል። ጁኒየር በአሁኑ ወቅትም ከ$700,000 በላይ የሚገመቱ 300,000 አክሲዮኖች አሏቸው ሲሆን ይህም ባሳለፍነው ዓመት ከነበረው የ5 ሚሊዮን ዶላር ድርሻቸው የቀነሰ ቢሆንም አሁን የሚወጣው አዲስ ሕግ ግን ይህንን ሀብታቸውን በአንድ ጀንበር ወደ ሰማይ ሊሰቅለው ይችላል። የአሜሪካው ኤቲኤፍ ቢሮ እያዘጋጀ ያለው ይህ አዲስ መመሪያ ፈቃድ ያላቸው ነጋዴዎች የጦር መሳሪያዎችን በቀጥታ ወደ ገዢዎች ቤት በፖስታ እንዲልኩ የሚፈቅድ ነው። እስካሁን ባለው ሕግ መሰረት ማንኛውም ሰው መሳሪያ ቢገዛም በአካል ወደ መሸጫ ሱቅ ሄዶ ማንነቱ ተረጋግጦና የደህንነት ምርመራ ተደርጎለት መረከብ ነበረበት። አዲሱ ሕግ ግን ይህን አጥር በመስበር የሞት መሳሪያዎችን እንደ ልብስና እንደ ምግብ በፖስታ እስከ ቤት ደጃፍ እንዲደርሱ መንገድ ይከፍታል። ይህ የሕግ ለውጥ በአሜሪካ የጦር መሳሪያ ፖሊሲ ውስጥ ባለፉት 2 አስርት ዓመታት የታየ ትልቁና አደገኛው ሽግግር ነው ተብሏል። ኤቲኤፍ እንደሚገምተው ከሆነ በየዓመቱ 3.3 ሚሊዮን የሚጠጉ አሜሪካውያን ይህንን የመኖሪያ ቤት አቅርቦት ዘዴ መጠቀም ይጀምራሉ። ትራምፕ ጁኒየርና የእሳቸው 1789 ካፒታል የተባለው የኢንቨስትመንት ድርጅት ይህንን አጋጣሚ በመጠቀም ግራብ ኤጋን ኩባንያን የአሜሪካን ቁጥር 1 የጦር መሳሪያ አቅራቢ ለማድረግ አቅደዋል። ጁኒየር ለፎክስ ቢዝነስ በሰጡት ቃለ ምልልስ ሰዎች ሁሉንም ነገር በመስመር ላይ ይገዛሉ ማለት ጠመንጃም ልክ እንደ ማንኛውም ሸቀጥ መሸጥ እንዳለበት በድፍረት ይከራከራሉ። ፕሬዚዳንት ትራምፕ በዓለም ዙሪያ በየቀኑ አዳዲስ የጦርነት ነጋሪቶችን እየሰበቁ አሜሪካውያንን ሀገራችሁን ለመከላከል ታጠቁ በሚል የስነ ልቦና ጫና ውስጥ በከተቱበት በዚህ ወቅትም ልጃቸው ደግሞ የታጠቀውን ገበያ እቤት ድረስ በማቅረብ ሚሊዮኖችን ለማጋበስ መነሳቱ እጅግ አሳሳቢ ክስተት ሆኗል። የሕግ ባለሙያዎችና የደህንነት ተሟጋቾች ግን አዲሱ መመሪያ አሜሪካንን ወደ የወንጀለኞች ገነት ይቀይራታል በሚል ስጋታቸውን ገልጸዋል። ኤቭሪታውን ፎር ገን ሴፍቲ የተባለው ድርጅት አማካሪ ማሪያና ሚትቺም እንደሚሉት የጦር መሳሪያ ሱቆች የደህንነት የመጀመሪያው የመከላከያ መስመር ነበሩ። አሁን ግን መሳሪያን በፖስታ መላክ መጀመር ሕገወጥ የጦር መሳሪያ ዝውውርን፣ የፖስታ ስርቆትንና ስትሮፕ ፐርቼዝ የተባለውንና ፈቃድ የሌላቸው ሰዎች በሌላ ሶስት መሳሪያ እንዲገዙ የሚያስችለውን ክፍተት ወለል አድርጎ ይከፍታል። አንድ የጦር መሳሪያ ሱቅ ላይ የሚገዛው ሰው ያንን መሳሪያ ለማን አሳልፎ እንደሚሰጠው የሚያውቅበት ምንም አይነት ዘዴ የለም። ይህ ደግሞ በትራምፕ አስተዳደር ስር እየታየ ያለው የዝቅተኛ ቁጥጥር ፖሊሲ ውጤት ነው። ትራምፕ እንደ አውሮፓውያን አቆጣጠር በየካቲት 2025 የጦር መሳሪያ አቅርቦትን ለማስፋፋት የፈረሙት አስፈጻሚ ትዕዛዝ ለልጃቸው ቢዝነስ ትልቅ በር የከፈተ የጥቅም ግጭት መሆኑን ተቃዋሚዎች ይናገራሉ። በተለይ ትኩረት የሚስበው ትራምፕ በውጭ ሀገራት ላይ የሚከፍቷቸው ጦርነቶችና የቤተሰባቸው ንግድ ያላቸው ቁርጠኝነት ነው። ትራምፕ በኢራንና በቬንዙዌላ ላይ ጦርነት ሲያውጁ የጦር መሳሪያ አምራቾችና ቸርቻሪዎች ደግሞ የትርፍ መጠናቸው በከፍተኛ ሁኔታ ይጨምራል። ህዝቡ በጦርነት ስጋት ምክንያት ራሱን ለማስታጠቅ በሚሯሯጡበት በዚህ ሰዓትም ትራምፕ ጁኒየር ወጣት ወንዶችና ሴቶች ወደ ጠመንጃ ሱቅ መሄድ አይፈልጉም። ስለዚህ ድረገጻችንን እንዲጠቀሙ ማለት የገበያ ዘመቻ ማካሄዳቸው የሰው ልጅ ስጋትን ወደ ገንዘብ የመለወጥ ጥበብን በግልጽ ያሳያል። የትራምፕ አስተዳደር ለኢሚግሬሽን ቁጥጥርና ለጦርነት $70 ቢሊዮን ሲጠይቅ፣ በሌላ በኩል ደግሞ ለደጋፊዎቹ የመበቀያ ፈንድ በማቋቋም በፖሊስ ላይ ጥቃት የሰነዘሩትን ሳይቀር ለመካስ መነሳቱ ሀገሪቱን ወደ ለየለት አምባገነናዊና
የቤተሰብ ንግድ ማዕከልነት እየቀየራት መሆኑን ያረጋግጣል። የግራብ ኤጋን ዋና ስራ አስፈጻሚ ማርክ ኔማቲ ኩባንያቸው ለዚህ አዲስ ዕድል ልዩ ዝግጅት ማድረጉንና $100 ሚሊዮን የሚጠጋ ዓመታዊ ገቢያቸው በከፍተኛ ሁኔታ እንደሚያደግ ተናግረዋል። ይሁን እንጂ የትራምፕ ጁኒየር ግንኙነት እስካሁን ድረስ በሚስጥር ተይዞ መቆየቱና ኤቲኤፍ ስለ ጉዳዩ የተጠየቀው በሮይተርስ አማካኝነት መሆኑ በዋይት ሀውስ ውስጥ የሚከናወኑት ውሳኔዎች ምን ያህል ግልጽነት የጎደላቸው መሆናቸውን ያሳያል። የዋይት ሀውስ ባለሥልጣናት ከፕሬዚዳንቱ ልጅ ጋር ምንም አይነት ግንኙነት የለንም ቢሉም ትራምፕ ጁኒየር ግን የአባታቸው የሁለተኛው ማሻሻያ መብት ጠበቃ ሆኖ በመቅረብ የፖለቲካ ንግግሩን ወደ የግል ባንክ አካውንቱ ሲቀይረው ይታያል። በትናንሽ ከተሞች የሚገኙ የጦር መሳሪያ ሱቆች ደግሞ በዚህ አዲስ ሕግ ምክንያት የኪሳራ ስጋት ተጋርጦባቸዋል። እነዚህ ሱቆች ገቢያቸው የሚመነጨው በመስመር ላይ የተገዙ መሳሪያዎችን ለገዢዎች ማስረከብ ከሚያገኟቸው $30 ክፍያዎች ነበረ። መሳሪያዎች በቀጥታ ወደ ቤት መላክ ከጀመሩ ግን እነዚህ ትናንሽ ነጋዴዎች ከገበያ የሚወጡ ሲሆን መላው ገበያ ደግሞ በጁኒየርና መሰል ግዙፍ ኩባንያዎች እጅ ይወድቃል። በሚሶሪ ግዛት የቦኢንድ ባረል ስፖርትስሜን ሴንተር ባለቤት የሆኑት ክሪስታል ሳንቶስ እንዳሉት ይህ ሕግ የገሃነም ደጃፍን መክፈት ነው። የሰው ባህሪን በማንበብ መሳሪያ ለወንጀለኛ እንዳይሰጥ የምናደርገውን ጥረት በመስመር ላይ ፍተሻ መተካት አይቻልም ብለዋል። በዚህ እጅግ አነጋጋሪና የሕዝብን ደህንነት በገንዘብ ትርፍ ላይ በገበረው የፖለቲካ ቁማር ዙሪያ በቀጣይ የሚጠበቁት ክስተቶች አሜሪካንን ወደ አዲስ የውስጥ ትርምስና የሕግ ፍልሚያ የሚመሩ ይሆናል። ፕሬዚዳንት ዶናልድ ትራምፕ በውጭ ሀገር የጦርነት ነጋሪት እየሰበቁና አገሪቱን ወደ ለየለት ግጭት እየገፋት ባለበት በዚህ ወቅትም ልጃቸው ደግሞ የሞት መሳሪያዎችን ቤት ድረስ እናቀርባለን በሚል የጀመረው እንቅስቃሴ በቀጣይ ወራት የሚከተሉትን 4 ዋና ዋና ታሪካዊ ክስተቶች ይወልዳል ተብሎ ይጠበቃል። በመጀመሪያ ደረጃ በቀጣይ የሚጠበቀው ትልቁ ነገር የነሐሴ ወር የሕግ ግብግብ ነው። የጦር መሳሪያዎችን በፖስታ ወደ ቤት ለመላክ የቀረበው አዲስ መመሪያ የሕዝብ አስተያየት መስጫ ጊዜው በነሐሴ ወር መጀመሪያ ላይ ያበቃል። ከዚያን ጊዜ ጀምሮ እስከ 2026 ማብቂያ ድረስ በአሜሪካ የፍትህ መድረኮች ላይ ታይቶ የማይታወቅ እልህ አስጨራሽ የሕግ ጦርነት ይነሳል። እንደ ኤቭሪታውን ፎር ገን ሴፍቲና ጊፎርድስ ያሉ የደህንነት ተሟጋች ድርጅቶች መመሪያው የሕዝብን ሰላም አደጋ ላይ የሚጥልና በትራምፕ ቤተሰብ የጥቅም ግጭት የተበከለ ነው በሚል ጉዳዩን ወደ ጠቅላይ ፍርድ ቤት እንደሚወስዱት ይጠበቃል። ይህ የሕግ ትግል በመጪው የህዳር ወር የአጋማሽ ምርጫ ላይ የዲሞክራቶች ዋነኛ የቅስቀሳ መሳሪያ በመሆን ትራምፕ የጦር ነጋዴዎችን ቤተሰባቸውን እያበለጸጉ ነው የሚል ከፍተኛ ጫና እንዲበረታባቸው የሚያደርግ ይሆናል። ሁለተኛውና ይበልጥ አሳሳቢው በቀጣይ የሚጠበቀው ክስተት የአሜሪካ ከተሞች የደህንነት ስብራት ነው። መመሪያው ተግባራዊ መሆን ከጀመረ በሚሊዮን የሚቆጠሩ የጦር መሳሪያዎች በፖስታ መኪናዎችና በቤቶች ደጃፍ ላይ መታየት ይጀምራሉ። ይህ ደግሞ በቀጣይ ዓመታት የፖስታ ስርቆትና ህገወጥ የጦር መሳሪያ ዝውውር በከፍተኛ ሁኔታ እንዲጨምር ያደርጋል። ወንጀለኞችና ፈቃድ የሌላቸው ግለሰቦች የሌላ ሰውን ማንነት በመጠቀም መሳሪያዎችን በቀጥታ እጃቸው ማስገባት የሚችሉበት እድል ስለሚሰፋ አሜሪካ ከውጭ የምትጋፈጠው ጦርነት በበለጠ በውስጥ ጎዳና ላይ እልቂት ውስጥ ልትገባ ችላለች የሚል ስጋት አለ። የትራምፕ ጁኒየር ኩባንያ ትርፍ ወደ ሰማይ ሲሰቀል የአሜሪካውያን የሰላም ዋስትና ግን ወደ ታች እንደሚሽቆልቁል ይገምታል። ሶስተኛው በቀጣይ የሚጠበቀው ነጥብ የትናንሽ የጦር መሳሪያ ሱቆች ኪሳራና መዘጋት ነው። በመላው አሜሪካ በትናንሽ ከተሞችና ገጠራማ አካባቢዎች የሚገኙ በሺዎች የሚቆጠሩ ነጋዴዎች በጠመንጃዎች አማዞን ግዙፍ የገበያ ጉልበት ምክንያት ከንግድ ዓለም ይወጣሉ። እነዚህ ሱቆች ለዘመናት የደህንነት የመጀመሪያው የመከላከያ መስመር ሆነው የቆዩ ቢሆንም በቀጣይ ወራት ግን በጁኒየርና በቢሊዮነሮች የንግድ ሴራ ምክንያት የሥራ ማቆም አድማ ይጋረጥባቸዋል። ይህም በአሜሪካ ኢኮኖሚ መዋቅር ውስጥ የሀብታሞች የበላይነት እንዲሰፍንና ትናንሽ ቢዝነሶች እንዲጠፉ ማድረግ በትራምፕ አስተዳደር ላይ ያለውን ሕዝባዊ ቁጣ ይበልጥ ያፋፍመዋል። በቀጣይ የሚጠበቀው ትልቁ ውጤት የጦርነትና የንግድ ቁርኝት ይፋ መውጣት ነው። ትራምፕ በመካከለኛው ምስራቅና በላቲን አሜሪካ የሚያነሷቸው ጦርነቶች በሀገር ውስጥ ያለውን የጦር መሳሪያ ፍላጎት በከፍተኛ ሁኔታ እንዲጨምር ያደርገዋል። ህዝቡ ጦርነት መጣ በሚል ስጋት ራሱን ለማስታጠቅ ሲሯሯጥ፣ ትራምፕ ጁኒየር ደግሞ ያንን የሞት መሳሪያ ቤት ድረስ የማድረስ አገልግሎቱን ይቆጣጠራል። ይህ በትክክልም የሞት ዑደት ተብሎ ሊሰየም የሚችል ሲሆን ፕሬዚዳንቱ በውጭ ሀገር እሳት ሲጭሩ፣ ልጃቸው ደግሞ በሀገር ውስጥ ክብሪት በመሸጥ ሚሊዮኖችን የማጋበስ ስራዎችን ይቀጥላሉ። ይህ በቀጣይ ዓመታት አሜሪካ ከዚህ ከቤተሰብ ንግድና የስልጣን ሙስና ዙሪያ የምትወጣበትን መንገድ ወይንም ደግሞ ወደ ታላቅ የውስጥ ፍንዳታ የምታደርገውን ሽግግር የሚያሳይ ይሆናል። በተጨማሪም በዚህ እጅግ ረቂቅና አደገኛ በሆነው የትራምፕ ቤተሰብ የንግድ ስትራቴጂ ውስጥም በቀጣይ ትኩረት የሚስበው ሌላው ትልቅ ጉዳይ የፍርሃት ማርኬቲንግ ስልት ነው። ፕሬዚዳንት ዶናልድ ትራምፕ በዓለም አቀፍ መድረክ የሚከተሉት የማድማን ቲዎሪ ወይም ማንም ሊተነብየው የማይችል ጠባጫሪነት በሀገር ውስጥ ለሚገኘው የልጃቸው የጦር መሳሪያ ቢዝነስ እንደ ነዳጅ ሆኖ ያገለግላል። ትራምፕም በኢራን በኩባና
በቬንዙዌላ ላይ ጦርነት ሊከፍቱ እንደሆነ በዛቱ ቁጥር በአሜሪካ ማህበረሰብ ውስጥ ራሴን ካልጠበቅኩኝ ሀገሪቱ ወደ ትርምስ ትገባለች የሚል የስነ ልቦና ስጋትን ይፈጥራል። ይህ ስጋት ደግሞ በቀጥታ ወደ ግራብ ኤገን ድረገጽ የሚተም የደንበኞችን ጎርፍ ይፈጥራል። ትራምፕ ጁኒየር በፎክስ ኒውስ ላይ ቀርበው ወጣቶችና ሴቶች ወደ ጠመንጃ ሱቅ መሄድ ይፈራሉ፣ ስለዚህ እኛ ጋር በነጻነት ይግዙ ማለታቸው ይህንን ስጋት ወደ ገንዘብ የመለወጥ እጅግ ጨካኝ ስልት ነው። በቀጣይ ወራት ይህ ኩባንያ ወጣት አሜሪካውያንና ሴቶችን ኢላማ ያደረገ ታይቶ የማይታወቅ የዲጂታል ማስታወቂያ ዘመቻ ሊጀምር እንደሚችል የሚገመት ሲሆን ይህም የጦር መሳሪያ ባለቤትነትን እንደ ፋሽንና የነጻነት መገለጫ አድርጎ የመሳል አደገኛ አካሄድ ይሆናል። ሌላው እጅግ አነጋጋሪው ነጥብ በትራምፕ አስተዳደር ውስጥ ያለው የቤተሰብ ስምምነት ቁርኝት ነው። በአንድ በኩል የፕሬዚዳንቱ አማች ጃሬድ ኩሽነር ከኢራን የሚለቀቀው $1 ቢሊዮን ለአሜሪካ ገበሬዎች በቆሎና ስንዴ መግዣ እንዲውል እቅድ ሲነድፉ፣ በሌላ በኩል ደግሞ ልጃቸው ትራምፕ ጁኒየር የአሜሪካንን ኤቲኤፍ ሕግ በማስቀየር የሞት መሳሪያዎችን በቤት ድረስ የማድረስ ስልጣን ተቆጣጥሯል። ይህ በትክክልም አንዱ ዳቦ ሲሸጥ ሌላኛው ጠመንጃ የሚሸጥበት የቤተሰብ ኢምፓየር ነው። የዲሞክራቱ የሴኔት መሪ ቹክ ሹመር ትራምፕ አሜሪካን ወደ የግል ሱቃቸው ቀይረውታል በማለት የሰነዘሩት ወቀሳ በቀጣይ ወራት በዋይት ሀውስ ውስጥ የሚከናወኑ እያንዳንዱ ውሳኔዎች ከትራምፕ ቤተሰብ ንግድ ጋር ያላቸውን ቁርኝነት ለማጋለጥ የሚደረገው ጥረት ይበልጥ እንደሚጠናከር ይጠቁማል። በተጨማሪም በቀጣይ የሚጠበቀው ትልቁ ስጋት የፖስታ አገልግሎት ወታደራዊ መልክ መያዝ ነው። የአሜሪካ የፖስታ አገልግሎት የሽጉጥ መላኪያ እገዳን ለማንሳት ማቀዱ የፖስታ ሰራተኞችንና ተሽከርካሪዎችን ለከፍተኛ አደጋ ያጋልጣል። በቀጣይ ዓመታት የፖስታ መኪናዎች በዘራፊዎች ኢላማ የመሆን ዕድላቸው የሚሰፋ ሲሆን ይህም በፖስታ አገልግሎት ላይ የሚሰሩ በሚሊዮን የሚቆጠሩ ሰራተኞችን ለሕይወት ስጋት ይዳረጋቸዋል። ትራምፕ ጁኒየር ግራብ ኤገን የአሜሪካ የጠመንጃዎች አማዞን ለማድረግ ሲጣጣሩ የአገሪቱ የመሠረተ ልማትና የደህንነት መዋቅር ግን ለዚህ ዝግጁ አለመሆኑ ታላቅ ማህበራዊ ቀውስን ሊወልድ ይችላል። በመጨረሻም በትራምፕ አስተዳደር ስር አሜሪካ በሁለት ግንባር ውጥረት ውስጥ ናት። በውጭ ሀገር በፕሬዚዳንቱ ዛቻና ጦርነት ሰላማዊ ዜጎች ሲረግፉ፣ በሀገር ውስጥ ደግሞ የፕሬዚዳንቱ ልጆች የሞት መሳሪያዎችን እስከ ቤት ደጃፍ በማድረስ ሚሊዮኖችን እያጋበሱ ይገኛሉ። የጠመንጃዎች አማዞን መፈጠር አሜሪካን ይበልጥ ደህንነቱ የጠበቀ ሀገር ያደርጋታል ወይስ የጥቃትና የወንጀል መናኸሪያ የሚለው ጥያቄ መልሱ ግልጽ ቢሆንም ለትራምፕ ቤተሰብ ግን ይህ ጉዳይ ከህዝብ ደህንነት ይልቅ የትርፍ ጉዳይ ሆኖ ቀርቧል።